የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምጽ። ከተለያየ ቦታ ሆናችሁ ፕሮግራማችን ለምትከታተሉን ለምታዳምጡን እንደተለመደው በዚህ ሳምንት ደግሞ ሌላ እንግዳ ይዘን መጥተናል። ዛሬ ይዤላችሁ የቀረብኩት እንግዳ የህይወት ተሞክሮ፣ የሰራቸው ስራዎች፣ የተጓዛቸው የተለያዩ ጉዞዎች፣ አሁንም በህይወቱ በጉዞ ላይ ነው ያለውና በጣም ብዙ አስተማሪ ነገሮች ከሱ እናገኝበታለን። በጣም በተለያየ የህይወት ውጣ ውረድ ላይ በተለያዩ ስራዎች ላይ ከሀገር ቤት ጀምሮ በስፔን በእንግሊዝ እዚህኛ አካባቢ ላይ አሁንም በመንግስት ደረጃ ስራ ላይ ነው የሚገኘው። የህይወት ተሞክሮ በጣም ብዙ አስተማሪ ነገሮች ከውስጡ ነው መገኝበት ስለምንችል እሱን ይዤላችሁ ቀርቤያለሁ። ዛሬ ይዤላችሁ የቀረብኩት እንግዳ ኢንጂነር አስረስ ኪዳኔ ነው። ኢንጂነር አስረስ ኪዳኔ ማን ነው? ምንድነው የህይወት ተሞክሮው? ከሱ ምንድነው ልንማር የምንችለው? ብዙ አስተማሪ ነገሮች ስላሉት እሱን ይዤላችሁ ቀርቤያለሁ። በጣም አመሰግናለሁ ኢንጂነር አስረስ ኪዳኔ ጥሪያችንን አክብረው ለአብሮነት ዲጂታል ሚዲያ ስለቀረቡልን በጣም አረግ ያመሰግናለሁ። ከሁሉ በፊት በተመልካችና በአድማጮች ስም እንግዲህ ከቅርበታችን የተነሳ አስረስ እያልኩኝ ይቀጥላለሁ ያንተ ፍቃድ ከሆነ። አስረስ ኪዳኔ ለመሆኑ ማን ነው? አስረስ ኪዳኔ የት ነው የህይወት ጉዞ የጀመረው? ምናምን ከሚሉት ዝርዝሮች ከመሄዳችን በፊት እስቲ መጀመሪያ እንዴት ነህ? እንደምን ከረምክ? የት ነው ለመሆኑ ያለው? እንዴት እንዳገኘነህ እንግዲህ እኔና የተወሰነ ሰዎች ነው የምናውቀው አንተን ለማግኘት ያየነውን ውጣ ውረድ። ለመሆኑ አስረስ ኪዳኔ የት ነው ያለው አሁን? እንዴት ነህ? ጤናህ እንዴት ነው? እስቲ ከሱን ጀምር። በጣም አመሰግናለሁ እድሉን ስላገኘው አቤ። ደስ ይለኛል ከአብሮ አደጎቼ ጋር እንዲህ አይነት ኢንተርቪው ውስጥ መግባቴ፣ እንዲህ አይነት ቃለ መጠይቅ ውስጥ መግባቴና ብዙ ልምድ እንዳካፍል እድሉ ስለተሰጠኝ ያው ስሜን ጠቅሰዋል። በተረፈ የእናንተው አብሮ አደግ ነኝ። አብረን ብዙ ነገር አይተን ያደግነን። ያው ከዛ ውጭ እንግዲህ ትውልዴ የታወቀ ነው። ከአዲስ አበባ ልጅ ነኝ። የአዲስ አበባ ሽሮ ሜዳ አካባቢ ልጅ ነኝ። ያው ከሸማኔ ቤተሰብ የተፈጠርኩ ነኝ። በልጅነት ከኢትዮጵያ እስከወጣሁበት ጊዜ ድረስ በ8 ዓመቴ እስከወጣሁበት ድረስ ትምህርቴንም እየተማርኩም ቢሆን ሬጉላር ትምህርቴን እየተማርኩም ቢሆን አባቴን በሽመና ረዳ ነበር። ድውር በማዳወር ሌሎችንም የሽመና ስራዎች ላይ ድርስ ያደረገ ከሱ ጋር አብሮ መሆን እና ጥሩ ልምድ አለ በዛ ወቅት። ከዛ ወጣቴ ከዛ ነው እና እዚህ ጋር ላቆመውና ሌሎች ጥያቄ ሄደ እያስተናገርኩ በዲቴል ብንሄድ ይችላል። እሺ አስረስ በጣም አመሰግናለሁ። ይገርማል እንግዲህ አጀማመሩ እንደዛ ነው። እስቲ ኢንጂነር አስረስ ኪዳኔ እንግዲህ በህፃንነትህ ከቤተሰብ ጋር እንደነበርክ እየነገርከኝ ነው። እስቲ ወደ ልጅነት እንመለስ። እስቲ ብዙ አስተማሪ ነገሮች ዛሬ ላይ ሆነን ስናየው ወደ ኋላ ተመልሰን አሁን ላይ ላሉ ህይወት ለጨለመባቸው፣ አሁን ላይ ተስፋ ለቆረጡ ወይም ደግሞ አሁን ላይ ሁሉ ነገር ተመቻችቶላቸው ግን ብዙ የተነገራቸው ወደ ትምህርት ዓለም እንዲሄዱ ምን ጥራቸው ልጆቻችን የልጅ ልጆች አሉና ካንተ የህይወት ተሞክሮ በጣም ብዙ ትምህርት ያገኛሉ ብዬ ገምታለሁ። እንግዲህ እኔ እንደሰማሁት እኔ እንዳነበብኩት ብዙ ኢንተርቪው ይሰጣል ከዚህ በፊት ብዙ ቦታ ግን ያልተነገሩ ብዙ ያልተወሩ ያንተ የህይወት ጉዞዎች የተጓዝካቸው የተለያየ የጉዞ ሂደቶች ብዙ የሚያስተምሩ ነገሮች አሉትና እስቲ መጀመሪያ ከልጅነትህ ጀምር። አስረስ ኪዳኔ ከቤተሰብ እንዴት ወጣ? ከዛ ወዴት ሄደ? ምንድነው እስቲ መጀመሪያ የህይወት ምዕራፍ ሲጀመር እንዴት ብሎ ነው የሚጀምረው? እንግዲህ እኔ አንዳንድ ያስኳቸው እንትኖች አሉ ቤተሰብን በተመለከተ። እስቲ እንደው ተሐድሶ ምንድነው ብለህ ለምሳሌ እስቲ በጣም ወደ ኋላ ስለሚወስድህ እስቲ ከዛን ጀምር። ወደ ተሐድሶ ጋር ከመምጣቴ በፊት የኔ ከቤተሰብ አወጣጤ እንዳልኩት የሸማኔ ልጅ ነኝ። የሸማኔ ልጅ ደግሞ ሁሉ ጊዜ ሸማ አባቱን ይረዳል። ባይዘወይ እኛ 14 ወንድማማቾች ነበር። ልክ እኔ ከመውጣቴ ከ3 ዓመት በፊት አባቴ 19 የሚሆኑ ሸማኔዎች ይሰሩ ነበር። እነሱ ሁሉም በራሳቸው ሲወጡ መጨረሻ ላይ እሱ ብቻ ሸማ ለመስራት ተገደደ። መጨረሻ ላይ እኔንም ነበር ሁሉ ጊዜ ለድውር ማዳወር የሚለኝ። እኔ አላቅም ነበር፣ ሁሉ ጊዜ እማረር ነበር። እውነት ከቤተሰቦችም እንደወጣ አንደኛው ያደረገኝ የድውሩ ነው። ድውር አዳውር እየተባልኩ በዛ በትንሽነቴ በዚህ ላይ ደግሞ የቤተ ክርስቲያንም ጉዞ
መጽሐፍ ቅዱስን በጣም እንዳነብ ዳዊት ደጋሚ እንደሆን በዛ ጊዜ ቄስ ትምህርት ቤት ጀምሮ የነበረው ኃይለኝነት በተለይ ግን ከሁሉም ያው ከትምህርት ቤት ተምረስ ስትመጣ አርብ እንዴት ነው ውጤት ምናምን በሚል የቅጣቱ አንድ ላይ ሁሉም ነገር ተደማምሮ በዛ በአንድ ፍሬ ጭንቅላቴ ወደ ተሐድሶ የሚለው ጋር ከመምጣቴ በፊት እችን ነገር ሳልጠቅስ እንዳላልፍ በሚል ነው ይሄንንም ጠቅሶ ማለት ነው። እና ትዝ ይለኛል አባቴ አዘሴም ታይም በሚመክርበት ጊዜ ያንን እያሰራ በሚመክርበት ጊዜ ደግሞ ትንሽ ልጅ ሆኜ ከኔ በለጡ ከኔ በፊት እኔ ስምንተኛ ልጅ ሆኜ ለምንድን ነው እኔም ብቻ መርጦ ድውር እንዳዳውርለት የፈለገው እኔም ብቻ መርጦ ጠብ እንድለቅም የሚያደርገው ከኔ በላይ ያሉ ወንድሞች አሉ ትላልቆች እነሱ ግን ፍጹም እዚህ ውስጥ አስገብቷቸው ከነሱን ትቶ መጨረሻ ላይ እኔም ብቻ የመረጠበት ምክንያት በኋላ ነግርሃለሁ ካስታወስከኝ በምክንያት እንደሆነ ከመሞቱ በፊት ነፍሱን ይማረው የዛሬ 18 ዓመት ከመሞቱ በፊት ነግሮኛል ማለት ነው። ግን ምንድነው ባላንስ ይሰራል ገባህ መጨረሻ ላይ ወደ ተሐድሶ የመጣሁበትን እና እንዴት ከቤት እንደወጣው እሱን ከመናገር በፊት እቺን ነገር ልናገር ብዬ ነው። ምክንያቱም በጣም አስፈላጊ ነው ይሄን መናገር ይሄ ድውር ማዳወሩ የቤተክርስቲያን እንትንን መከታተሉ ወደ እንትን ለመሆን ዳዊት ደጋሚ ለመሆን እንደውም እኔ ማሰብ የነበር አባቴ ወደ ቄስነት ሊወስደኝ ሁሉ እያሰብ ነበር ማለት ነው። እና ከዛ በላይ ደግሞ የሚመክረው ምክር ደግሞ አዘሴም ታይም ኮምፐንሴት ያደርጋል አንዱን ነገር ሌላውን ያካክሰዋል። ለምሳሌ ምን እንዴት አድርጌ ማድረግ እንዳለብኝ እንዴት ብልጥ መሆን እንዳለብኝ አባቴ በወቅቱ አራዳ ነው የሚለው እና በዶርሲኛም በአማርኛም ነበር የሚያናገረኝ እኔ ትዝ ይለኛል ሸማውን እየሰራ ሞርወሪያውን እየወረወረ በሁለቱም ቋንቋ ነበር የሚናገረኝ ጎበዝ ነው አማርኛም ጎበዝ ነው ያው ዶርሲኛ ደግሞ የዛ ብሔር ሰው ስለሆነ እንትን ነበርና በሁለቱም እኔም እንደዛ ነበርኩኝ ኩባ ስኬድኩበት ጊዜ ድረስ ማለት ነው። እና በሌላው ነገር ተማረ አንዳንድ መስማታቸው ምክሮች አሁን ላለውበት ደረጃ ረድቶኛል ብዬ የምናገረው ነው ትዝ ይለኛል አባቴ ሁሉ የሚነግረኝ ነገር ነበር አራዳ መሆን አለብህ የሚለው ነገር ማለት እቺ ቃል ይጠቀም ነበር አባቴ እንግዲህ በልጅነቱ እሱ አራዳ ነበር ይመስለኛል ሳስበው እና ምን ይለኝ ነበር ልጅዬ ሁሉ ጊዜ ለነፍሱ ያደረ ነው አራዳ ይለኝ ነበር እውነተኛ ፈሪ ያልሆነ ዓላማውን በእውነት የሚገልጽ ታዛዥ ይለኝ ነበር አባቴና ህብረተሰቡን በቅን የሚያገለግል የሚያቀውም በቅንነት የሚያሳውቅ የፍቅር ሰባኪ ይለኝ ነበር። እንግዲህ ይሄን ሁሉ ማስተዋወስ ያል በልጅነቴ እድሜ 8 ዓመት ይሁን እንጂ እጅግ በጣም ጭቅላት የትና የሄደ ነው። የሰላም መዝሙረኛ ይለኝ ነበር የጥበብ ቅኝት ተቀኝ የፍልስፍና አባት የተበላሹ መንገዶች ጠራጊ ያስታውሳል። በዶርሲኛ ስትለው ደግሞ የባሰንትን ነው ማስተዋል ጥበብን በልብሱ በልቡ ያስቀመጠ በእውነት የዘነጠ እውነተኛ ሰው መሆን አለብህ ነው የሚለኝ የሰው ነገር መንካት የለብህም ሁሉ ጊዜ ለውሸት ቦታ የሌለው እንዳትዋሽ ይለኛል። የፈለገውን መጨረሻው መዘዙ ምንም ይሁን ኮንሰኮንሱ ምን ይሁን እንዳትዋሽ ስጋና ደልዛኝ ነፍሱን አዳኝ ከፈል ባለባማ ተቀምጦ ይለኝ ነበር። ከአንትሮቱ ስር የሚገኝ የውቀት ጫፍ ላይ ደርሶ ከፊደል ቆጣሪዎች ጋር ፊደል የሚቆጥር ከራሱ ከፍታ የህዝቡን የሚል ሀገሩን የሚወድ በተለይ ኢትዮጵያን መውደድ እጅግ በጣም ትልቅ ነበር። እኔ ሚሊተሪ አልነበረ ምን አለ ባል ሚኒስተር ይሰራል አንዳንዴ በርግጥ ከኃይለ ሥላሴም ጋራ በጥምት በጣም ሰርቷል። የሀገሩን መድመቅ የሚናፍቅ ለታናሹታ እንግዲህ በተለያየ ጊዜ ነገረኝን እያቀጣጠልኩ ነው አሁን እንትን ምለው ምክንያቱም ማይረሳ እነዚህ አስታውሰ ነው እንግዲህ መጨረሻ ላይ ወደ ድውሩ ስትሄድ ደግሞ ምርር የሚል ትንሽ ልጅ ሆኜ ከትምህርት የሰበታ ላቁጭዋል ድውር አዳውር የሚለኝ ነገር እሱ ነው። መጨረሻ ላይ ወደ ተሐድሶ የሚለው ጋር የገባው ባይዘው ተሐድሶ የተለያየ ትርጉም አለው። እንግዲህ በቤተክርስቲያን ስንሄድ የራሱ ትርጉም አለው በሌላም ስትሄድ የራሱ ትርጉም አለው። ግን በእኔ ደግሞ ተሐድሶ ማለት ከቤት ወጥቼ የሆነች ሳንቲም ከእናቴ ማህረብ ፈትቼ ብስክሌት ነዳለው ብዬ ወጥቼ መጨረሻ ላይ አባቴ ወንድሜ ታላቅ ወንድሜ በጣም ጉልበተኛ ነው ትንሽ ነገር እንትን ካልኩ ይደበደበኛል በሚል ፍራቻ ታስነዳኛለህ ባሪያው ብሎ ነው የሚጠሩኝ። እንግዲህ እኔ ከቤተሰቦቼ ባይዘው ጥቁር ነኝ በጣም ጥቁር ነኝ ጸጉሩ ደግሞ ሉጫ በጣም ጥቁር ነው እኔ ነኝ ደግሞ እና ሁሌ ትዝ ይለኛል እኔ እንደውም ከወንዝ ነው የተገኘው ምናምን የሚለው ራሱ ይሄ የወንድማማች በበሻሸቅ ወዘተ ማለት ነው እሱ ሁሉ ትዝ ይለኛል። እና ያችን ሳንቲም ይዤ ብስክሌት ተግራይቼ እየነዳው ያለው ባሪያው ታስነዳኛለህ ብሎኝ እሺ ብዬው መጨረሻ ላይ እኔም በወቅቱ ምንም ሳላስነዳው እንትን አልኩ አባረረኝ
ከዛ አባረኝ ከላይ ከሽሮ ሜዳ አባረኝ እስከ አሜሪካን ኤምባሲ ድረስ ከሄደ በኋላ ከተመለስኩ አሁን ይከተክተኛል ብዬ ፈርቼ ዝም ብዬ ሲሄድ በፈረንሳይ ኤምባሲ በኩል ሳልፍ ማት ህጻናቶች ጃልሜዳ ውስጥ ተሰብስበው ያለው ካኪ የለበሱ ማት ናቸው የእንትን ኤምባሲ ጋር ሆነ ከፍ ያለ ቦታ ስለሆነ የግብጽ ኤምባሲ ጋር ስትሆን ታይዋለህ ጃልሜዳ ውስጥ ያለውን ጃልሜዳ ትልቅ ስለሆነ ማለት ነው ምንድነው ነገሩ ብዬ ሄድኩኝ ከሄድኩ በኋላ በአንደኛ ክፍለ ጦር ነው ካልሳሳትኩኝ በዛ በኩል ጋር ስቆም ማት ሰልፍ ያዙ ህጻናቶችን አያለሁኝ ማለት ነው ምንድነው ብዬ ጠጋ ብዬ መስማት ጀመርኩ ስሰማ አንዱ አባቴ ሶማሌ ነው ሞተው ይላል አንዱ እዚህ ጋር ነው ሞተው እና አስገባው ሲባል ሰማለሁ ማለት እኔም ሰልፍ ያዝኩኝ ሰልፉ ላይ ሻምበል ደበላ ዲንሳ እንደሆነ አስታውሳለሁ የዛን ጊዜ ያስገባ የነበረው ትናንትና ፍቅረ ስላሴው ድረስ ነበር ብላው ነው የነገሩኝ ግን ሻምበል ደበላ ዲንሳ ነው እኔ ነበርኩበት ቀን የነበረው እና ሻምበሉ ራሱ መጨረሻ ላይ በወቅቱ በነበሩት ሰራተኞችና ካድሬዎቹ አማካኝነት አንተስ ምንድነው ብሎኝ ትዝ ይለኛል እኔም አባቴ ሶማሌ ሞቶ ነው እየተናገርኩ ማለት ስንት አመት ነው አንተ እዚህ ጊዜ እንግዲህ እንትን ስትል የስምንት አመት ልጅ ነህ 8 አመት የመጀመሪያ አካባቢ ላይ ኦኬ 8 አመት የመጀመሪያ አካባቢ ላይ እና 1971 ዓመተ ምህረት መጨረሻ ላይ ይመስለኛል ኦኬ እንደዛ ነው መሰለኝ እንደዛ ነው ታሪኩን ሳጣራን ያገኘሁት መረጃ ምንድነው በራሱ በሊቀመንበሩ ትዕዛዝ በዛን ጊዜ ማህበራዊ ጉዳይ አላፊ በነበሩት በነፍሳቸው ሊማርና ዶክተር ካሳ ከበደ በማስተባበር መንገድ ላይ የነበሩ ትልልቆቹን ወደ ስራ ለማስተማራት ልጆቹን ደግሞ ለማስተማር በሚል መንገድ ላይ የሚገኝ ሰው በሙሉ ይሰብሰብ ተብሎ ያ ነው አሁን አንተ የምታወራኝ ግርግር ከሊቀመንበሩም የሰማነው የዛን ጊዜ ሊቀመንበር ከነበሩትም የሰማነው ይሄን ነውና እነዚህ ልጆች መንገድ ላይ ያገኘናቸው ልጆች ትምህርት ለመስጠት ህፃናቶቹን ወደ ህፃናት አምባ ለማስገባት ተለቅ ያሉና ደግሞ ወድሚያቸው ለስራ የደረሱትን ደግሞ ወደ እርሻ ወደ ተለያየ ቦታ ለማስተማራት የሆነ ፕሮግራም ተቀርጾ በሊቀመንበሩና በካሳ ከበደ ይመራ የነበረ እንትን ነው እንግዲህ ያው ቀደም እንዳልከው የተለያየ ኃላፊዎች እየመጡ ነበር እንግዲህ መለመሉት እንደው ትንሽ ለማስታወስ ያህል ብዬ ነው አይ ጥሩ አስታውሰኸኛል ልክ ነህ ግን በወቅቱ ምንድነው ትዝ ይለኛል እኔ ያንን ከተናገርኩኝ በኋላ ሻምበል ደብላዲንሳ እንዴ ይሄንንም አስገባው እኔ ትዝ ይለኛል ያልኩት ምንድነው አባቴ ኮሎኔል ነበረን ያልኩት ኮሎኔል ነበርና ሶማሌ ነው የሞተው ኮሎኔል ነው ስም ብትጠየቅ መልተል ነው እንግዲህ እኔ ስሜት ትክክለኛ ስሜት ታይዛ ላይ ስሜት ተጠየቅኩኝ ስሜት ስጠየቅ ምንድነው ያልኩት እንደው ዝም ብሎ ደግሞ የነበረኝ ነገር ይገርመኛል ነው ሳስታውሰው የልጅነቴ ነገር ስሜን ስጠየቅ እኔ እንግዲህ ትክክለኛ ስሜ አስረስ ከኒቶ ካልሳን እንግዲህ ቅልጥ ያለ የጋሞ ወይም የዶርዜ ባይዘቦይ ስድብ አይደለም ምናልባት ዶርዜ የሚለውን ቃል ሲሰሙ አንዳንድ ሰዎች እንደ ስድብ የምትቆጥሩ ካላችሁ honestly speaking እኔ ትዝ ይለኛል አባቴ ነው እንደውም ዶርዜ የሚለው ስም ፊርማ ተሰብስቦ ወደ ጋሞ እንዲቀየር ያደረገው ራሱ አባቴ ነው ፊርማ አለቃ ከኒቶ ካልሳ ነበር የሚባለው አባቴ ማለት ነው እና እኔ ትክክለኛ ስሜ አስረስ ኪዳኔ ካሳ ሳይሆን አለቃ ማንነው እንትና አስረስ ከኒቶ ካልሳ ነው ኦኬ ግን እኔ እዛ ስመዘገብ አስረስ ኪዳኔ ካሳ ብያስመዘገብ እንዳያገኙኝ በሚል ማለት እንዳይታወቅ በሚል ነው እንግዲህ ኪዳኔ ኮሎኔል ይኑር አይኑር ያላቀም እና እንደዛ አደረኩ ይሄንንም ማስገባው ነው የተባለው እንግዲህ ምናልባት የኮሎኔል ልጅ ነው የሚል ነገርም ታስቦ እንደሆነ አላቀም በኋላ ግን በነገራችን ላይ ተደርሶበታል ማለት ነው ያው መታወቅ አይቀርም በዛን ጊዜ የነበረው መንግስት እጅግ በጣም ጎበዝ የሆነ መንግስትና አስተዋይ ነበረ ነገሮችን በቀላሉ ማግኘት የሚችል እኔ ጥሩ የነበረ መንግስት ነው የሚመስለኝ በወቅቱ አሰራሩ በሙሉ ለህፃናቶች የሚታሰበው አንተ የዚህ ዘርነ አንተ የዛ ዘርነ በማይል መንገድ ከየትም ይምጣ አብረውን ሁሉ የኤርትራኖች ነበሩ የትግራይ ተወላጆች ኦሮምኛ ተናጋሪዎች ወዘተ ሁሉም ነበሩ ነው ትዝ ይለኛል እና የዛን ጊዜ ምንም እንዲህ አይነት ነገር አልነበረም ግባ አስገባው ነው ኢትዮጵያዊ ነው አስገባው ነው በቃና ከዛ ለነገ ተባልኩና ተከተርኩኝ መሸ ቆየን በጣም ሰልፍ ላይ ቆየን ነገ ይምጡ ተብሎ ተወሰነ እኔ ከዛ ወደ ቤት ስመለስ ትዝ ይለኛል አባቴ 100 ሜትር ምናምን ሲቀረው እኔ ፍለጋ ወጥቶ ነበር ለካስ እዛ አየኝ ሲያሳድደኝ እኔም ሮጥኩኝ ጠፋሁኝ እሱ ለካስ እየፈለገኝ ይያለ ነው ቤት ገብቼ ነጠላ ይዤ ወጣሁ
ነጠላ ይወጣው ነጠላው ይወጥቼ ጊዮርጊስ ጋር ነው የሄድኩት ጊዮርጊስ ጋር ሄጄ ጊዮርጊስ ጋር ጃርሜዳ አካባቢ ጋር በምክንያት እንደሆነ አላቅም ወይ እንትን መሄዱን ለልማት እንትን የዛን ጊዜ የነበረው መንግስት ለልማት በሚልካቸው ጊዜ ያንን ልማት መሄዱን ያልፈለገ ሰው ይመስለኛል የተሰጠውን ብርድ ልብስ ይዞ ልክ ጊዮርጊስ እንትን ማቆሚያ ጋር አውቶቡስ ማቆሚያ ጋር ዛጋ ነበር እና ከሱ ጋራ ከዛ ሰውዬ ጋር እያወራሁ አደርኩኝ ማለት ነው ቁጭ ብዬ ከዛ ሰው ጋር እያወራሁ አደርኩኝ መጨረሻ ላይ እንደውም አሞኝ ነው ትዝ ይለኛል ጧት ና ተብለን አሞኝ እንትን ወደ ዛፍ ለፊቱ ጋር የጊዮርጊስ ጋር የሆነ ነፃ ህክምና ነበር በላይ ተነስቼ እዛ ሰልፍ ይዤ እንዳለ ሊረፍድብኝ ሆነ እና ልክ ዶክተሩ ጋር ሲደርስ እንዲህ ተቀጥሬ ያለው እኮ ልገባ ሻምበል ዘበላዲንሳ ነው እንትን ያሉኝ ቀጥሮኝ የነበረው ለመግባት ምናምን ብዬ ህክምናውን ጥዬ ሄድኩ ገባሁ እንትን ሹሮ ሜዳ ሄድኩኝ ማነው ጃርሜዳ ሄድኩኝ 11 ቁጥር አውቶቡስን ይዤ ማለት ነው ያቺ ከእንትን የእናቴ ማረው የፈተዋትን ሳንቲም የተረፈች ነበርች ከሳይክል እሷ ከፍያ 15 ሳንቲም ነበር መሰለኝ የዛን ጊዜ እንደው ትዝ ይለኛል እና እሷን ይዤ ሄድኩ ገባሁ ማለት ነው ገባሁ ከሌሎቹ ጋር እኔ 15000 ምናምን የሚሆን ነው እኔ በወቅቱ የሰማሁት 15000 የሚሆን ሰው ነበር የዛን ጊዜ በጣም ሂውጅ የሆነ ነው ብዙ ነው እና እኔ ጸጉሬ ተቆርጬ ልብሴን እንትን ብለው ታቃጥለውት መጨረሻ ላይ የፈረስ ማደሪያ ቤቶች እዛ ውስጥም የተዘጋጀ እንትኖች ነበሩ ተጸርቶ ምን ብሎ እንደው ዝም ብሎ እንስሳ የሚኖርበት አርጎ አጭቆም አይደለም ልምትለው ይገርማል አንተ እንዴ እንስሳ የሚኖርበት በደም ታስቦበት ታቅዶ የተሰራ ስራ እንደሆነ ነግረውናል አዎ ልክ ነው ትክክልም ነው እኔም ትዝ ይለኛል በጣም ንጹህ ነበር እና እዛ ፍራሽ ተደርጎልን ማለት ነው እዛ ውስጥ ነበር የነበረው እንደውም እዛ እኔ በጣም ማስታወሰው ነገር ምንድነው ያ ህመም በወቅቱ አለመታከም ይመስለኛል በጣም አሞኝ በታንክ ነበር ሚኒልጎስ ሆስፒታል ወስዶ 3 ቀን አድሬ መልሰው በታንክ ያመጡኝ ማለት የጎማ ታንክ ነበር የዛን ጊዜ ነበር በጎማ ታንክ ወስደውኝ በዛ መልሰውኝ ያመጡ ማለት ነው ጊዜ የሚጠቀሙበት ታንክ አለ ቁስለኞች ምናምን በድከና ግን በወቅቱ ክሪቶስ እንዴት ነው እንደነበረ ለማሳየት ጭምር ነው በጣም ግሩም ነበር ከዛ ከወጣው በኋላ እንደውም ከቀበሌ ደብዳቤ አስጽፈው ቤተሰቦቼ ማለት ነው ምንም ችግር የለበትም አባትየው ባህል ሚኒስትር የሚሰራ ነው ሸማኔ ነው እና የአካባቢው ትልቅ እንትን ሽማግሌ አለቃ ነው ምናምን በሚል ደብዳቤ አስጽፈው ከቀበሌ መጥተው ሲፈልጉኝ እዛ ውስጥ የነበረች ልጅ የህዴ ጓደኛ ነበረች ትዝትለኛለች ቴቶላ የምትባልች ከዛ በኋላ በራስረስ እየተፈለክ ነው በሁለቱም ስም እየፈለጉ ነው አስረስ ኪዳኔ እየተባለች ይጠራ ነው እዛው ውስጥ እየተፈለኩ ማለት አስረስ ኪዳኔ እየተባለ አስረስ ከኒቶ እየተባለ እየተጠራ ሲፈለክ እኔ ሽንት ቤት ተደበቃለች ማለት ነው ሽንት ቤት ውስጥ 2 ሰዓት ሙሉ ላለመገኘት እየተደብቄ እንግዲህ ተመክሮዬን በዛውም እየተናገርኩ እንግዲህ ያው እዛ ጥቂት የተደረስኩ ነው ማለት እና እንግዲህ እዛ ትንሽ ያው ሽንት ቤት የራሱ የሆነ እንትን ይኖራል አይደል ሽታ ምናምን ይኖራል ያ ሁሉ ተከላክሎ የባሰ ነው ታመምኩት እኔ ከዛ በኋላ እንደውም በታንክ ተወሰድኩ የሚመስለኝ እኔ አሁን በደንብ ስለማላስታውሰው ይሆናል ማለት ነው ከዛ ከጃርሜዳ ከቆየን በኋላ ከሆነ አዳራሽ ውስጥ ወስደውን መረጡን ወደ ታጠቅ ጦር ሰፈር ምን ሄደው ልጆቹን ለብቻ ትልልቆቹን ለብቻ ተደርጎ እንግዲህ ከልጆቹም መካከል እንግዲህ ተመለመላችሁ ማለት ነው የሆነ ልጆች ተመልምለን ወደ እንትን ጃርሜዳ ሄደን ማነው ታጠቅ ጦር ሰፈር ሄደን ታጠቅ ጦር ሰፈር እንደገና ደግሞ ከነዛ ውስጥ ትዝ ይለኛል ታጠቅ ጦር ሰፈር ደግሞ ማስታወሰው መንግስቱ ትዝ ይለኛል መተው እሳቸው የሆነ የሳልቫዶር በወቅቱ ፍሬንዴ ማን ነበር ፍሬንቴ ምናምን የሚባል ነፃ አውጪዎች ነበሩ የሳልቫዶር የዛን መሪ ይዘው መተው ይሄንን ሰው የታገር ሰው እንደሆነ አሁን ላቲን አሜሪካ ውስጥ ጦርነት ውስጥ ያለ አገር መሪ ያንን ሰው ወይ አገሩን ያወቀ ሰው ይሄንን ሰዓት ሸልማለሁ ብሎ ምን ይመስለ እንደውም ሰዓቱ ራሱ ላይ ትዝ ይለኛል እኔን አሁን ያልኩት ሰዓት ነው የሚመስለው ያረኩት እሱ ነው የሚመስለው እና ሰጣው ምናምን ብለው ተናገሩ ማለት ነው ባይ ዘ ወይ
አንዳችንም መመለስ አልቻልንም ነበር የዛን ጊዜ ማስተዋወቅ ይጠይቋችሁ መተው ነው በምን ሁኔታ ላይ እንዳላችሁ ለማየት የተመለመሉ ልጆች እነማን ናቸው እንዴት ሁኔታ ላይ ነው ያሉት ለማየት መተው ነው አዎ ለማየት ነው ሁኔታችንን ለማየትና የሚቀጥለውን እንትን ወደ ህፃናት አምባ ምን ሄድበትን መንገድ ለማመቻቸትም ይመስለኛል እሳቸው በጣም አይነኛ ክትትል ያደርጉ ነበር በተለይ የሙት ልጆች የጀግና ልጆች በሚል እንትን እጅግ በጣም ሀገራቸውንም ደግሞ የሚወዱ ስለሆነ የእሳቸው ፍቅር ነው ወደኛም ጋር ኢትዮጵያዊነትን መውደድ ውስጥ እንድንገባ ያደረግነው እሳቸው ጊዜ ነው ሀገር ማለት ምን ማለት እንደሆነ ትርጉሙን ያወቅነው ኢትዮጵያዊነት ምን እንደሆነ ያወቅነው እሳቸው ከሚናገሩት ንግግር ሌሎችም ደግሞ በወቅቱ የነበሩት ኢትዮጵያ ፍቅር ያላቸው ስለ ኢትዮጵያ የሚያስተምሩን ነገር እነዛ ሁሉ አሁን ተከላክለው ነው ዛሬ ሀገራችንን እጅግ በጣም እንድንወድ ያደረገን ማለት ነው እውነቴን ነው እኔ ሀገሩንም ማይወድ መቼም ወደን አይደለም የተወለድነው ኢትዮጵያ ውስጥ በተፈጥሮ ምክንያት ነው በአጋጣሚ ተወልደን ነው እንግዲህ ዛንተን ያለው ስለዚህ ኢትዮጵያ ደግሞ ምርጥ ሀገር ነች እኔ በልምዴ አሁን ባለኝ ልምዴ ወደ 56 ሀገሮች ሄጃለሁኝ በስራ ምክንያት በአብዛኞቹ እና እውነቴን ነው እኔ እንደዛም ሆኖ እንደ ኢትዮጵያ ምርጥ ሀገር እኔ ጨርሶ ነው ያላየሁኝ እውነቴን ነው የምናገረው እና ያ ሁሉ ፍቅር በኢትዮጵያ ላይ ሁሉ ፍቅር እንዲኖረን ያደረገው እውነቱን በመናገር ከሆነ በወቅቱ የወሰድነው እንትን ውስጥም ጃርሚዳም ሲሰጠን የነበረው የኢትዮጵያዊነት ፍቅር ሲሰጡን የነበረው በኢትዮጵያዊነት ሲሰጠን የነበረው ፍቅር እንትንም ሆነን ማን ነው ስሙ ታጠቅጦር ሰፈር በተለይ ሆነ የኢትዮጵያዊነት የሚሰጥህ ትምህርት ዕውቀት ያ ሁሉ ተያይዞ ከዛ ደግሞ ህፃናት አምባ ደግሞ ከዛ የባሰ ማለት ነው የተሻሻለው ኦፍ ኮርስ ነገሮች የተሻሻሉ እየተመቻቹልን የመጣው ሀገራችን እንድንወድ ተደርጎም ነው የተመቻችቶልን ሁሉ ነገር ኩባም ስንሄድ ራሱ ተከትለውን የመጡት አስተማሪዎች ስለ ሀገር ጉዳይ ነው የሚያስተምሩ ስለ ኢትዮጵያዊነት ነው የሚያስተምሩ እና ያ ሁሉ ኢትዮጵያን እንድትወድ ያደርጋል ወደድክም ጠላም ካለባት ችግርም አኳያ ታሪኳንም ደግሞ ስታነብ ደግሞ ከታሪኳም ጋር ተያይዞ ኢትዮጵያ በጣም የምትወደድ ምርጥ ሀገር እንደሆነች እውነቱን ለመናገር ከሆነ ብዙ ኢትዮጵያን የሚያቅላሉ እንትን ቢኖሩ እኔ በኩሌ በምንም አይነት ታምር ሁሉም ሰው የፈለገውን ነገር ታይትልድ ነው የማሰብ ግን ኢትዮጵያን መጥራት ግን አይቻል እውነቱን ለመናገር ከሆነ በጣም ያን ደግሞ እውነቱን ከሆነ የተማርነው ደግሞ ከዛ ከኩባዎች ራሳቸው እኮ ስለ ኢትዮጵያ የሚነግሩ ነገር ራሱ ሀገርን ተወድ ነው የሚያደርጉት ኮምፔር ያደረጉ እንዴት ጎበዞች ናቸው ኢትዮጵያኖች ሲዋጉ ሀገራቸው እንዴት ነው የሚወዱት ከልባቸው ነው ለሀገራቸው የሚታገሉት ምናምን የሚለውን ነገር ራሱ ስትመለከት እና ያን ሁሉ ነገር ስትሰማ ሀገርን ከማንም ከምንም የበለጠ እንድትወድ ነው የሚያደርግ እና እኔ ኢትዮጵያን የምወደውን ያህል ማንንም ኢትዮጵያን ብዙ ሀገር አይቼ ምንም ፎቅ ተመልከት የተለያዩ ነገሮችን ብትመለከት ኢትዮጵያን የመሰለ በተለይ የዛን ጊዜ በዛ ወቅት የነበረው ኢትዮጵያዊነት እና የዛን ጊዜ የኖርነው ኑሮ ከኢትዮጵያ ጋር ታይዞ ያየነውን ነገር ስንመለከት በፍጹም ኢትዮጵያ የምትጠላ ሀገር እንዳልሆነችና ምርጥ ሀገር እንደሆነች ነው እኔ የተረዳሁትና ያንን ነገር የተማርን ሄደን ከታጠቅጦር ሰፈር እንደገና ህፃናት አምባ ገባን ህፃናት አምባ ደግሞ የነበረው ሁኔታ እነ ዓለምፀሐይ ወዳጆ እናታችን አባታችን ነፍሱን ይማረውን ያንተ ልበለው ምክንያቱም ከመሞቱም በፊት ግንኙነት ስለነበረን እናወራ ስለነበር ትዝ ይለኛል እንደውም የሆነ ቦታ ጋር ተገናኝተን ሳስታውሰው ያ ሁሉ ያለቀሰው ማለት ነው ጋሽ ቃታ ከበደ በዛ እድሜው ሲያለቅስ የነበረው ማለት ከዓለምፀሐይ ወዳጆ ጋርም እናወራ ነበር አገር ቤት ከገባችሁ በኋላ ኮንታክቱን ቁጥሯንም ስላላወቅኩኝ ማግኘት አልቻልኩኝም እንጂ እነሱ ነው የሰሩት ስራ ከዛስ ኢትዮጵያ ህፃናቶችን ወክዬ የሄድኩበት ነገር ራሱ ኢትዮጵያ ህፃናቶችን ወክዬ ሶቪየት ዩኒየን የሄድኩበት ማለት ነው እዛው አምባ ያለ ነው እስቲ ቆይ ወደ አምባ ቆይታ እስቲ እንመለስ አሁን ስቴፕ ባይ ስቴፕ ለማድረግ ነገሩን ቀደም ተከተል ለመስጠት ከዛ ከታጠቅጦር ሰፈር እንግዲህ ተመልምላችሁ የተወሰናችሁ ልጆች እዛ ከነበራችሁት ውስጥ አሁን ቀደም ያልካቸውን ስልጣናዎች ምንም በትምርትም በእድሜም በምንም ተለይታችሁ ከቆያችሁ በኋላ ወደ ህፃናት አምባ ገባችሁ ማለት ነው ህፃናት አምባ ቆይታ ላይ እስቲ ትንሽ እንመለስ ስንት ጊዜ ቆየ ለመሆኑ ህፃናት አምባ በምንስ ሁኔታ ነው ከህፃናት አምባ እንደገና ተመርጠህ ልጆችን ወከለህ እንደዛ ሄድከው የሚለውን እስቲ የህፃናት አምባ ትውስታህን እስቲ ትንሽ ንገረኝ እስቲ ማትረሳቸው ነገሮች ኦኬ ህፃናት አምባ እውነቱን ለመናገር ከሆነ የመጨረሻ ምርጥ የሆነበት ሁኔታ ውስጥ ያለው ኦርጋናይዜሽኑ ራሱ እንዴት በዚህ ደረጃ መንግስት ምን ያህል ዜጎችን እንደሚወድ ህፃናቶችን እንደሚወድ ከየት ተነስተ ከየት እንዳዛ ውስጥ የገባ ነው አብዛኞቹ አባቶቻቸው ጦር ሜዳ የሞቱባቸው
ናቸው ሌሎቻችን ደግሞ ታድቶ ተብለን የምንጠራው ምክንያቱም እንደኔም ብዙ ሰዎች ያው ገብቷል ውስጥ ማለት ነው ምክንያቱም መንገድ ላይ ተኝቶ የነበሩትን ሁሉ አላቶች ሰብስቦ እዛ እንዲገቡ ምናምን ያደረገበት ሁኔታ አለ እነዛ ሁሉ ተሰብስበን እዛ እንትን ከገባን በኋላ መጨረሻ ላይ በየደረጃችን ታይቶ በወቅቱ የተሻለ ሁኔታ ደግሞ እንዲመጣ በሚል ከኩባ ጋር በነበረው ግንኙነት ወደ ኩባ የተወሰነን ሄደን አራተኛ ዙሮች ማለት ነው ከዛ 3 ዙር ሄደዋል በመርከብ ሄደዋል አራተኛ ዙሮቹኛ የጣናታምባ ሄድነው ደግሞ በአውሮፕላን ሄድነው ማለት ነው እዛ ነው እና ጣናታምባ ቆይታዬ በጣም ጥሩ ነበር የባህል ክፍል ተከፍቶ እዛ እንትን ነበር ግን የኔ አወጣጥ ከሌሎቹ ትንሽ ለየት የሚያደርገው ነገር ምንድነው እንዳልኩት ጣናታምባ ከጻናቶች ተመርጠን የተወሰን ወደ ወቅቱ ሶቪየት ዩኒየን USSR ተላክን እና የሄድንበት የዛን ጊዜ USSR ስንሄድ ዩክሬን አካባቢ አርቴክ የሚባል ቦታ ነበር አርቴክ የሚባል የዩሪ ጋጋሪን የጻናቶች ፓይነር ሴንተር የሚባል ማለት ዩሪ ጋጋሪን ነው ወደዛ ነው የተላክነው እዛ ተልኬ 1 ሰዓት ከሞስኮ ቆየን ከሞስኮ በኋላ ወደ ራስ 3 ቀን ነው ምናምን ተጉዘን በባቡር ይሄ ዩክሬን ያውን ዩክሬን አርቴክ የሚባል ቦታ ቆየን ከዛ ከአንድ ወር በኋላ ተመልሰን መጀመሪያ ከጣናታምባ ወደ ጓለሞታ ነው የተወሰድነው አሚቻ አካባቢ ጋር ከጓለሞታ ወደ ኩባ ሄድን ከኩባ ስመለስ ተመልሼ ጓለሞታ ሄድኩኝ ግን ወደ ጣናታምባ ሳልመለስ ቀጥታ ነው ወደ ኩባ ሄድኩት ወደ ኩባ የተላኩት ማለት ነው ከዚሁ ከጓለሞታ ማለት ነው አጋጣሚ ሆነ የተመለስኩበት ጊዜ ወደ ኩባ የሚሄዱ ልጆች ስለነበሩ በዛው እኔም ሄድኩኝ ማለት ነው ያን እድል አገኘውና ያ ነው እንግዲህ ሌላ በመሃል ላይ ብዙ ነገር ዘልዬ ሊሆን ይችላል እስኪ አይ ችግር የለም ይሄ ራሱ ጥሩ እንትን ነው ስለዚህ ከታጠቅ ጦር ሰፈር ወደ አምባ ከአምባ ደግሞ አሁን ወደ ኩባ ስንተኛ ዙር ነው አራተኛ ዙር ነው ያልከኝ ተናራችሁ ወታደራዊ ጋለማውታም ነበርኩ አልከኝ እኔም እዛ ነበርኩ እንዳጋጣሚ እንተዋወቅ ይሆናል እንግዲህ በልጅነታችን እኛ መጻን ነበርን ብዙ አላስታውስም አራተኛ ዙር ኩባ ሄድክ እንግዲህ ስንት ጊዜ ቆየ ኩባ ምን ትምህርት ተማርክ ኩባ በነበርክበት ቆይታ እስቲ ለየት ያለ ትውስታ የምትለው ነገር ካለ ኩባ እኔ ብዙ ማስታወሰው ነገሮች አሉ እኔ ኩባን ነገር ለመናገር እጅግ በጣም አንዳንዴ ኢሞሽናል ብሎ ሊያደርግህ ይችላል ኩባ ስትሄድ በርግጥ ካልቸሩ የተለየ ነው ዘየው የተለየ ነው ባህላዊ ሞራላዊ ስነ ምግባር እሴቶች ትንሽ የሚያመሳስላቸው ነገር ቢኖርም ለየት ያለ ነው ግን እኛ ባስተራረጋችን ከሃይማኖቱም ጋር ተያይዞ እንደ ህዝብ የራሳችን የሆነ ባህል አለን አይደል ባህል ደግሞ የአንድ ህዝብ ማንነት መገለጫ ነው እኛ ሁላችን ተወልደን ያደግንበት ባህል ቀርጾ ያሳደገን የባህል ውጤቶች ሆነን ስናበቃ ባህላዊ ሴት ደግሞ አንድ ህዝብ ወይ ማህበረሰብ በአንድ ጉዳይ ላይ ጥሩና መጥፎ ትክክልና ስህተት መልካምና ክፉ አድላዊና ያድላዊ ፍትሃዊና ፊታዊ በማለት የተስማሙበት በጋራ የሚመሩበት የህይወት ዘይቤ ውስጥ የኖርነን እኛ ኢትዮጵያ ውስጥ ማለት ነው እዛን ጊዜ የነበረውን ነው ማውራው ሰይላው ጊዜ ለማውራት በጣም ይከብዳል ምክንያቱም ኢትዮጵያዊነታ በታሪክ ስትሄድ ሁሉ ጊዜ የተለዋወጠ ነው የሚሄደው እና እንትን ሆኖ አያውቅምና እኛ እንደ ኢትዮጵያ ማህበረሰብ በጋራ ከተስማማንበት ከምንመራበት ህይወት ዘይቤ ያፈነገጠ ነገር ሲያጋጥም እንደ ጉዳይ ክብደትና ቅሌት ማነው ቅለት የማስተካከያ እርምጃ ይወሰዳል የምትሄድበት ሀገር ደግሞ የተለየ ነው ህግ ስነ ምግባር ሞራላዊ ህግም የሚወጣው የነኑ ተከትሎ ነው በእኛ ሀገር እዛ ስድርስ የተለየ ነው እንዳለ የተለየ ካልቸር ነው እና እዛ ከገባን በኋላ መጀመሪያ ሾክ ያደረገን ቋንቋው ነው እንትን ማን ነው ቋንቋው ሙቀቱ አየሩ ማለት ነው እጅግ በጣም እንትን አማራ ደርሰ ከአማራ እስከ ደሴቱ ድረስ 2 ሰዓት ተጉዘ በመርከብ እስከ የወጣቶች ኢስራኤል አሁቤንቱድ የሚባለው በፊት ድሮ ስሙ ኢስራኤል ፒኖ ነው የሚባለው ነው የሚሉን እዛ እስከንደስበት ድረስ ሙቀቱ በጀም ሌላ ነው ተረበሻል አይደል ማታውቀው ሀገር ላይ ስትሄድ ምንድነው ሲሆነው ምናምን ብለህ ብዙ ነገር ታስባለህ ማለት ነው እና ሀገር ወጥተ በውጭ ሀገር ተበትነ የምትኖር አይነት ነገር ማለት ነው ኦኬ ዛሬ ዲያስፖራ ተብለን እንጠራ ማለት ነው እና እኛ ኢትዮጵያኖች ከበቀልንበት ባህል ተነቅለን ወደ ገባንበት ባህል ውስጥ እንከተል ሳንወድ በግድ ባህላዊ ሴቶቻችን መመቻቸታቸው አይቀርም አይደል እና ያ ደግሞ ምን የመቻቸቱ ደረጃ በርግጥ እንደየግለሰቦች አምሮ ብስለትና ምክንያታዊ አምክኖ ክህሎት የሚለያይ በመሆኑ ምክንያት በባህላዊ ሴቶቻችን ላይ የሚደርሰው አደጋ እንዲሁ የተለያየ ደረጃ ላይ ነው ያለው ማለት እና ብዙ ኢትዮጵያዊነት ባህላችንን እዛ ስንሄድ በሌላው መተካት ግድ ነው ኢንተግሪቲ ማድረግ አለበት
መዋሃድ ስላለብህ ማለት ነው አይደል እንዴ ቋንቋውን መማር አለብህ ካልቸሩን ማወቅ አለብህ አኗኗሩን ማወቅ አለብህ አሁን ለምሳሌ የኩባ ካልቸር ቦክስ የኩባ ብሔራዊ ስፖርት ነው ሳትወድ በግድ ሁሉም በቦክስ ይዋቀሳል ማለት ነው ብሔራዊ ስፖርት ነው አይደል ቮሊቦል ቤዝቦል ወዘተ ሳልሳ ዳንስ ራሱ ዋና ኦኬ ዋና ራሱ ካልቸር ነው ያንን ካላወቅ ካልተ እንደፋራ ሁሉ የምትቆጠር ነው የሚመስለው አይደል እንዴ እና ያንን አይተ ሌላ ባህል ስታወዳደር ስታይ ማለት ነው ምክንያቱም የኛ ባህልና የኩባ ባህል መጨረሻ ላይ እንጃ በኔ እይታ እኔ አሁን ግማሽ ኩባ ግማሽ ኢትዮጵያ ይሆንኩ ነው የሚመስለኝ አይደንቲቲው ይጠፋበታል አይደል እንደዚህ አይነት ነገር ማለት ነው እና ከኢትዮጵያዊ ጋር ማብረህ ባትኖርበት ከኩባ ጋር ማብረህ ባትኖርበት ምክንያቱም ሁለቱም ካልቸሮች ተጽዕኖ የሚያደርጉብህ ማለት ነው እንዲህ አይነት ነገር ጥሩ እኮ ነው የኛ ባህል እኮ በጣም ቆንጆ እኮ ነው ያው ምንድነው የኛ ባህል በባህላዊና ስነ ምግባራዊ እሴቶቻችን ውስጥ ነጥረውና ጎልተው የሚወጡ ፈርቅ የሆኑ እሴቶች ውስጥ አሉ ነው ማለት ነው ያው ለምሳሌ ተዋክባድነታችን እንግዳ ተቀባይነታችን የዛን ጊዜ ነው ማውራው ለድሜ ታላቆቻችን ለሃይማኖትና ለሀገር መሪዎች ያለን ከበሬታ መደማመጣችን ወዘተ መቻቻላችን መቀባበላችን ሚዛናዊነታችን ሳይቀራሱ አገር ወዳድነታችን በተለይ ኦኬ አገር ወዳድነታችን ጥቃትን አለማስተናገዳችን ኦኬ በአገርና በወገን ላይ የመጣን ጥቃት በጋራ መመከታችን ራሱ እኛ ኮርስ ወርሳችን እንባላለን እንጂ መጨረሻ ላይ የውጭ ተላስ ሲመጣ ስሜትህ እኮ ነው እንዴ በቃ አንተ ፕሪግ ብለት እንዴ የምትነሳበት ለኔ ብዙም ጊዜ እንደማስበው ምናልባት በዶርዜ ብሔረሰብ የባማራና በእንትን ካልቸር ያደኩኝ ቢሆንም አማርኛ አፌን የፈታውበት ቢሆንም ግን እውነተኛነታችን ማለት ነው ያስታውሳል የዶርዜ እንትን ህብረተሰብ ምን አይነት እንትን እንዳለው በድር በቁብ በምናምን በምታየው ነገር ማለት ነው መከባበራችን አንተ ትብስ አንቺ ትብሽ የሚለው ራሱ መባባላችን ራሱ በሌላውም ማታየው ነገር ነው መረታችን ለብረትና አንድነት ጥንቃቄ ማድረጋችን ያንን ሁሉ ስትወስደው የሚለየው ካልቸር ልዩነት ስላለ ያሾክ ያረጋል ማለት ነው እዛ ስድስት ኩባ ውስጥ እና ከዛ በኋላ ያሳለፈው ነገር የኩባው ካልቸር ተጽዕኖ አድርጎብናል ማለት እንዴ አገር ቤት ስንመለስ አማርኛውን ራሱ ኩባን ባልናገርም ነበር አገር ቤት ስንደርስ አለቆችን አንተ ዝቅ ብለን ሰላም ብትላል እኛ ጋር እጃችን ኪሳችን ከተላል ነበር እንዴ ስንት የኩባ ልጅ ነው ችግር ውስጥ የገባው ወደ ኢትዮጵያ ሲመለስ ገባ ያለኛ አላወቅንም ግን የግዴታ የኩባን ካልቸር ኢንተግሬት ማድረግ ስለነበረብን ነው ያን ነገር ያደረገውና እዛ እኔ ከአንተ ተመርቄ ነው ወጣሁት በወቅቱ ለየት ያለ ኮርስ ይሰጥ ነበር እና እኔም ደግሞ እዛ አዳሪ ትምህርት ቤት ውስጥ ብዙም በእኔ አልታየም ፎቶ ውስጥ በርግጥ የባህል እንትን ውስጥ ኪነት ውስጥ ነበርኩ እና በዛም ምክንያት እኔ እንትን የመረጥኩት ኮርስ ፕላኒፊካሽን ፊዚካ የሚባል ነበር ያው በወቅቱ ቴክኒካል ሜዲዮ ቴክኒኮ ይባል እንጂ በዲፕሎማ ሌቨል ተብሎ ቢጠራ ግን ያው እሱን ነው እኔ ተምሬ የሄድኩት ፕላኒፊካሽን ፊዚካ የሚባለውን ተምሬ ነው የሄድኩት እኔ ያንን ኢትዮጵያ ተምሬ ከሄድኩ በኋላ ማክላይ ፕላን ነው የገባሁት ወደ አገር ቤት ስትመለስ በስንት ዓመተ ምህረት መሆኑ ነው እንግዲህ አሁን ትምህርትህን ጨረስክ ኩባ ላይ 1987 ኦኬ 1987 መጨረሻ አካባቢ ማለት ኦኬ በፈረንጆች ነው ማውራው ኦፍ ኮርስ 87 እንዴት አገኘ ቤተሰብን ሁሉም ጠበቁ ሆይ አገር ቤት ስትመለስ ያው አገሪቷ ያው የካልቸሩን ግጭት እየነገርከኝ ነው ከሱ አጠገብ ግን የቤተሰብ እንትን እንዴት ጠበቁ ይሄን ሁሉ አመት እንግዲህ ተለይታቸው የወጣህበትን መንገድ ነግረኛልና ስትመለስ አባትህ ቅድም አስታውሰኝ ብለህ ነበር ስለ አባትህ ምን አሉ ለመሆኑ እስቲ ወደ ኋላ ትንሽ መለስ በልልኝ አዎ እንትን እኔ ምንድነው ወደ ኢትዮጵያ ከመመለስ በፊት ኩባ ያለው እንግዲህ አንዳንድ ጊዜ እድል ይሰጠናል ከቤተሰብ ጋር ለማውራት ማለት ነው እና እኔ ፍላጎቴ ምንድነው የካልቸራችን ጋር የተወሰነው አይደል የተያያዘ ስለሆነ እኔ ሁሉ ጊዜ ፍላጎቴ ቤተሰቦችን ቶሎ ተምሬ ሄጄ መርዳት በሚል ነበር መርዳት በሚልም ነው አንደኛ ይሄ በዲፕሎማ ደረጃ ተምሬ ወደ ኢትዮጵያ የተመለስኩት ማለት ነው እና ቤተሰቦቼ በጣም ነው ደስ ያላቸው እነሱም ጋር ደርሼ ያው ትምህርቴን በአድቫንስድ ዲፕሎማ በባህር ዳርና በእንትን ዩኒቨርሲቲ ደረጃ በባህር ዳርና የአዲስ አበባ እንትን ማለት ስሙ ኮሌጅ ደረጃ እንትን ብሎ ተገምግሞልኝ
በዛ መሰረት ነበር መስተንግዶ መቼም ምርጥ ነበር በወቅቱ ከተመለስን በኋላ የነበረው መንግስቱ ነበሩ ስልጣን ላይ የነበሩት እውነት ከኩባ ከተመለስን በኋላ ትሪትመንቱም እጅግ በጣም ጥሩ ነበር ትዝ ይለኛል ሁሉም ቦታ ላይ ሁሉም ከኩባ የተመለሰ ልጅ ሁሉም ቦታ እንትን መቀጠር ችሏል ማለት ነው ለኢትዮጵያዊ መቀጠር ችሏል በወቅቱ ስንመለስ ቀላል አልነበረም ምክንያቱም እንዳልኩት እኛ አስተዳደጋችን ኩባ አስተዳደጋችን ትንሽ ካልቸራችንን ለወጥ በማድረጉ የተነሳ ለየት ያልን ሆነና ቻሌንጂንግ ነበር እውነቱን ለመናገር ከሆነ ግን ያንን ቻሌንጅ ደግነቱ ኩባዎች ባስተማሩን በሰጡን ባህሪ መሰረት ኦቨርካም ማድረግ ችለናል በኔ እይታ ማለት ነው ብዙዎቻቸው ችግር ያጋጠማቸው አሉ ያንን ቻሌንጅ መቋቋም ያልቻሉ አሉ ያንንም ችለው ደግሞ ሁኔታዎችን አሻሽለው እንደው በወቅቱ ነው ትዝ ይለኛል ዛሬ በአገሪቱ ውስጥ ትልቅ ቦታዎችን ይዘው ትልቅ ስራ እየሰሩ ያሉት የኩባ የተማሩ ናቸው በአብዛኛው ማለት ነው እኔም ራሴ በኋላ እናገርበታለን አስፈላጊ ከሆነ እኔም ራሴ እውነት ፍላጎት የነበረኝ ቤተሰቦቼን ብቻ ሳይሆን አገሬንም የመርዳት ፍላጎት ስለነበረኝ ይሄድንበት ማለት ነውና ዛሬ አሁን ኢትዮጵያ ውስጥ ትልቅ ቁልፍ ቦታ ላይ እየሰሩ ያሉት የኩባ ልጆች ናቸው በወቅቱ ግን ሲመለሱ ግን ከእንትን ሀገር መጣ ምናምን እየተባለ የማንቋሸሹ ነገር እንዳለ ሆኖ ማለት ነው ግን መንግስት እንደዛ አላስበው አልነበረም በወቅቱ መንግስቱ በትክክል በፍቅር ነው ጥሩ ቦታ ላይ ሁላችንም ቦታ ይዘን እንድንቀመጥ እንድንሰራ ከኩባ መጥቶ ስራ ይፈታል አልነበረም እውነቱን ለመናገር ከሆነ እና በዛ ሁኔታ ነው እንትን ያለው ቤተሰቦቼንም ጥሩ ነው ያገኘሁት እግዚአብሔር ምስጋና ይድረሰው ጥሩ ሁኔታ አገኘው እግዚአብሔር ምስጋና ይድረሰው ብዬስል ኩባ ውስጥ እንዴት ኮሙኒዝም ተብሮ እንዴት እንደገና እግዚአብሔር ምስጋና ምናምን የሚለው ባይዘው እኔ ከመሄዴ በፊት ትንሽዬ መጽሐፍ ቅዱስ ይዤ ነው ኦኬ ስትደራሱ አይነግረኛል ትንሽዬ ትምህርት ነገር እንደነበረ ነግረኛል ኦኬ ዋው ሁሌ ያለ ትንሽዬ መጽሐፍ ቅዱስ አለ እሷን ይዤ ነው የሄድኩት እንደውም ትዝ ይለኛል ኩባ ውስጥ ከማድራ ትምህርት ቤት ቅዳሜና እሑድ ወደ እንትን ስንሄድ ወደ ሄሮና ወደ እንትን ላፌ አይደል ወደዛ ስንሄድ ራሱ ቤተክርስቲያን ለመግባ ነበር ራሱ ያቺ መጽሐፍ ቅዱስ ይዤ ማለት ነው ያ የነበረው ካቶሊክ ቤተክርስቲያን ነው ያቺ ብዙም ከዛ ስትወጣ ራሱ እንደውም እኔ ትዝ ይለኛል ደህንነቶች ምን ያደርግልሃል አንተ ለምናምን የሚል ልጅ ባልሆን ኖሮ እንደውም ሌላ ነገር ይተረጎምብኝ ነበር አስባለሁ ማለት እና ያም የረዳ ይመስለኛል ትንሽ አማርኛውን ለማቆየት ግን ማንበብ ነው ንግግር ላይ ይሄን ያል አገር ቤት ስንሄድ ነው የተረዳሁት ንግግር ላይ ትንሽ ችግር እንዳለብን ግን ብዙም ጊዜም አልፈጀም ማለት ነውና በዛ ምክንያት ነው እግዚአብሔር ይመስገን ምናምን ልምለው አሁንም ከሃይማኖቱ ጋር የተቆራኘው ነኝ ባይዘው የማህበረ ቅዱሳን ራሱ አባል ነኝ እኔ ግን አንዳንድ ጊዜ ኩባ የተማርከው ነገር እንደውም ትዝ ይለኛል ኢትዮጵያ ውስጥ ካጋጠመኝ አንደኛው ከተመለስኩ በኋላ ካጋጠመኝ ነገር አንዳንድ ቻሌንጅ የሆኑ ጥያቄዎች ሃይማኖታዊ ቢሆኑም የግዴታ የኮሙኒዝምን ሳብጀክት ማለት ነበር በዘው እኔ ሀቫና ሊሳ የሚባል ቦታ ነው የተማርኩት የፖለቲካ ተማሪዎች የሚማሩበት ትምህርት ሆኖ ይሄንን እንድንማር እዛው ውስጥ ተወስኖልን ማለት ነው ሀቫና ውስጥ ተወስኖልን ያልኩት ከኢስላም ወጥተን ማለት ነው 3 አመት ነው እና ወደ ኢትዮጵያ ስንመለስ ያው እንግዲህ እንዳልኩት ቅድም ብዙ ነገር ተለውጦ ነው ያገኘሁት ቤተሰቦቼንም መርዳት ጀመርኩኝ ጥሩ ነበር ግን ያው ኢትዮጵያም ቆየንት እንደሄድኩኝ ብዙም አልቆየው ማርኬ ስለማልቀመጥ ዲክሽነሪ ሰራሁኝ ማለት ነው እሺ እና የሶስተኛ ይሁን እንግዲህ አራተኛው ጉዞ አላቅም አሁን ደግሞ አገር ቤት የመጀመሪያ ስቴፕ ስራህን በነገርከኝ መሰረት ከሰራ በኋላ ወደ ውጭ ወጣው ያልከኝ ነው በድጋሚ እስቲ ወደዛኛው ስፔስ ደግሞ እንዲስቲ አቤ ወደ ውጭ ከመሄዳችን በፊት እንዴት ኢትዮጵያ ከሄድኩ በኋላ ዘመቻ መሪያ ነበር የተመደብኩት ማከላይ ከሚኒስትሩ እንደውም ተዝ ይለኛል የተከበሩ መርሴ እጅጉ ነበሩ ማለት ነው የዛን ጊዜ የነበሩት በጣም ግሩም የሆነ ሚኒስትር ናቸው እውነቱን ለመናገር ከሆነ ለሞጣት ሁሉ በዛን ጊዜ ኢትዮጵያ ለሞጣት የራሱ የሆነ ሪኳየርመንት ነበረው ለኔ ጥሩ ነው የሚመስለኝ ምክንያቱም ኢትዮጵያኖች ኦርዲኔትድ በሆነ መንገድ በስነ ስርዓት ሞጣት ካለባቸው አገርን ይዘው የሚወጡበት ሁኔታ ለመፍጠርና ሪስክ በማይገቡበት መንገድ እንዲወጡ በሚልም የሚደረግ እርምጃ ነበር በወቅቱ እኔ በወቅቱ ያለው ሁኔታና ላይ ሳደርገው ማለት ነው እውነቱን ለመናገር ከሆነ እና ከሞጣታችን በፊት ዘመቻ መምሪያ ሆኜ የተመደብኩት ካርታ ስራ ድርጅት ላይኛው ፎቅ ላይ ነበር የተመደብኩት ካርታ ስራ ድርጅት ግን ራሱን የቻለ ስራ የሚሰራ ግን ከላይ ያለው የአዲስ አበባ ቀጠና የሚባል የፕላን መምሪያ ተብሎ የሚጠራ ማለት ነው ያው ቅርንጫፍ ማለት ነው
ከዛ ወደ ወሊሶ ተቀየርኩኝ ወሊሶ ነበርኩ ከወሊሶ ነው እንግዲህ እኔ ከመሄድ በፊት ያው ዛው እየሰራው ያለው ኢትዮጵያ ውስጥ ማዕከላዊ መምሪያ ኩባ ከተማርኩ ጋር የተያዙትን ነገሮች ሲጠይቁኝ ማለት ነው እዛ መተው ነበር ባይዘወይ ከማዕከላዊ መምሪያም መተው ነበር ኩባ ኤክስፒሪየንስ ለመቅመስ በሚል ለአንድ ለሁለት ሳምንት የመጡ ነበሩ ባለስልጣኖች ከማዕከላዊ መምሪያ እናንተ የምትማሩበት ትምህርት ቤት ሳይሆን እኔ እኔ መማርበት ትምህርት ቤት ለትምህርት እዛ የመጡት ዋናው መስሪያ ቤት ሄደው ነው የማዕከላዊ መምሪያ የሚባለው የኩባው ደግሞ ግን ምንድነው የዛን ጊዜ አስተርጓሚ ተብሬ የተቀጠርኩት እኔ ነበርኩኝ በአማርኛ ለነሱ ተረጉምላቸው ማለት ነው ኦኬ ለተረጉምላቸው የነበርኩ ተመረጥኩት እና ያው ስመለስ በአጋጣሚ ሆኖ የተማርኩትም ያን ስለነበረ የመረጥኩትም የመረጥኩትን ነው ለኔ የእንትን ያሉኝ ያው እንዳልኩት ቅድም ቤተሰብን ለመርዳትም ብዬ ነበር ዲፕሎማ ተብሬ ቶሎ ሄድኩት ቶሎ ድረስላቸው በሚል ማለት ነው ድረስላቸው በሚል እና ሱድ ተምሬ ነርኩት ዛ ወሊሶና አዲስ አበባ ፕላን ከተና ያለሁኝ ምን አደረኩኝ ያንን ነገር ስራ ስባል የግዴታ ከስፓኒሽ ወደ አማርኛ መተርጎም ጀመረብኝ እነኛ ሪፖርቶች ማለት ነው የተረጎምኩ በሚሄድበት ጊዜ እንዴ ለምን አማርኛ ከአማርኛ ወደ ስፓኒሽ ከስፓኒሽ ወደ አማርኛ ለምን ዲክሽነሪ አልሰራም ብዬ ተነሳው ማለት ነው ኦኬ በቃ ቁጭ ብዬ ተሰራ ከረምኩ ትንሽ ከሰራው በኋላ ሊሚት ሆንኩኝ እንትናጣውኝ መንገዱን አጣውት እንትን በልበት ምክንያቱም አስፈልገኝ ሪሶርስ አስፈልገኝ ማለት ነው የግዴታ ስፔን ተኪዶ እንትን ማለት አስፈልገኝ እና ከኤምባሲ ጋር ኮንታክት አደረኩ ከዛ ኤምባሲ እንደውም አበረታታኝ የስፔን ኤምባሲ አበረታታኝና መጨረሻ ላይ መረጃዎችን እንድጠቀም ተብሎ ወደ ኩባ ወደ ስፔን ተላኩ ማለት ነው ያን ዲክሽነሪ እንድሰራ ባጀት ወጥቶ ምን ተብሎ ስኮላርሺፕ ተሰጥቶኝ ወጣው ማለት ነው ከኢንስቲትዩቶ እንደው እዚህ ጋር አቋርጠህና ከኢንስቲትዩቶ ሰርቫንቴስ ጋር ምናምን የሚያገናኘው ነገር አለ በአለም ደረጃ ቋንቋችን ፕሮሞት ለማድረግ ምናምን ብሎ የሚሰራ እንትን አላቸው ስፔኖች አይደለም በኋላ የመጣ ሊሆን ይችላል እሱ በወቅቱ ግን አልነበረም በኋላ የመጣ ነው ሰርቫንቴስ ምንም እንደውም ከኔ ጋር ግንኙነት አላደረገም ኤምባሲ እንደውም ከሰርቫንቴ ጋር ተያያዘ ነገር አልነበረውም አዲስ አበባ ውስጥ ማለት ነው እኔን ግን አበረታቱኝ ስኮላርሺፕ ሰጥቶኝ ለ6 ወር ስኮላርሺፕ ሰጥተውኝ ከኩባ ከተመለስኩ በሶስተኛ እንትሬን እንደውም የኩት ምንድነው መንግስት ከመቀየሩ አንድ አመት በፊት ነው የኩት የዛን ጊዜ ነው እንደውም ትዝ ይለኛል የተከበሩ ሚኒስትር መርሲ እጅጉ ፈርመውልኝ እድሉ ተሰጥቶኝ ሄድኩ ማለት ነው ወደ ስፔን ከደረስኩ በኋላ ግን የሚገርምህ እኔ ቀጥታ እንዴ ቋንቋ ብቻ እንዴት ይሆናል ሁለቱንም ኮምፓቲብል አድርጌ መስራበት መንገድ ፕሮፖዛል ማቅረብ አለብኝ ብዬ በጽሁፍ ለውጭ ጉዳይ ሚኒስተር የትብብሮች እንትን ስኮላርሺፕ ለሰጠኝ ነገርኩት ዲክሽነሪ እየሰራው በዛውም መማር ፈልጋለሁ ብዬ ተናገርኩ ማለት ነው ከዛ ተፈቀደልኝና አርኪቴክቸር እየተማርኩ ዲክሽነሪም እየሰራው ማለት ነው ስፔን ውስጥ አርኪቴክቸር ትምህርት ገባው ዩኒቨርሲቲ ፖሊቴክኒካ ማድሪድ እና ስኮላ ሱፐሪዮር አርኪቴክቱራ ቴክኒካ ሱፐሪዮር ኦኬ እዛ አርኪቴክቸር ትምህርት ገባው ከዛ በኋላ እዛም ተማርኩኝ እንደውም እየተማርኩ ያለው ሳልጨርስ ነው ራሱ በጣም ጎበዝ ተማሪ ስለነበርኩኝ ራሱ ሳልጨርስ ነው ቀጥታ የሆነ ካምፓኒ ኦሬዲ የወሰደኝ ራሱ አንድ አመት በፊት ፕሌስመንት ምናምን በሚባለው ወስደውኝ ልክ ከዛ ስወጣ ትዝለኛል ኮምሳ የሚባል ካምፓኒ ነው አሁን ይሄ ካምፓኒ የሚገርም እኔ አሁን የምሰራበት ዳይሬክተር ሆኜ የምሰራበት የመንግስት መስሪያ ቤት ውስጥ ኮንትራክተር ሆኖ እየሰራ ነው ያለው የሚገርም ማለት ያኔ ጀመርኩበት አጋጣሚ ጀመርኩበት ማለት ነው ያኔ ጀመርኩበት እና እዛ ገባው በቃ እና ሁለቱንም በትክክል አጠናቀቅኩ ግን መጨረሻ ላይ ኢኮኖሚካል ክራይሲስ መጣና ዲክሽነሪው መታተም አልቻለም እንደውም አሁን 4 ነው 5 ካርቶን ሙሉ ለቤልጂየም ወደ ስራ ሲሄድ ቅድም እንዳልኩ 56 ሀገሮች ነበርኩ ሰራ ቤልጂየም አልኩኝ እንትና ማን ነው ዴንማርክ ሲሄድ በዛው በቃ ያን ይዞ መዞር ሀገር ሰርችት ስላለኝ እዛ ተውካው የት እንዳደረኩ እውነቱን ለመናገር አላውቅም እኔም ፎከስ አደረኩ በቃ ስራ እንትን ብዬ ማለት ነው ግን ከዛ ምንድነው የፎከስ እንዳላደረኩ ያን እንዳልቀጥል የሚያደርገኝ ምንድነው ልክ አርኪቴክቸርን ተምሬ ከሰራውኝ በኋላ ስራ ላይ ከገባው በኋላ ከዛ ደግሞ ወደ ሲቪል ኢንጂነሪንግ የመማሩን ወሰንኩ ማለት ነው እዚህ ስፔን ውስጥ ኢንጂነሪያ ቴክኒካ ሱፐሪዮር ምንድነው ኢንጂነሪንግ ካሚኖስ ካናሊስ ፖርቶስ ይባላል የ6 አመት የትምህርት ፕሮግራም ነው
እሱን ልማር ወሰንኩ ማለት ነው ስራዬን አቋርጬ ወደዛ እንትን ገባሁኝ ማለት ነው ለትምህርት ቀላል ነገር አይደለም በርግጥ እዛ ገባሁ እሱን መማር ጀመርኩ ደግሞ እንደገና ልክ እንደጀመርኩኝ እዛ ምን አደረኩኝ ቆይ ያሁን የስፔን ካምፓኒዎች ፕሮጀክሽናቸው ወደ ውጭ ሀገር ሆነ የሚሰሩት ስራ ውጭ ያገኙ መጡ የውጭ ስራ ብዙ ስራ ያገኙ ኢትዮጵያም የተለያየ ቦታ ያገኙ ሲመጡ ለእንግሊዘኛ ለምን አልማርም ብዬ ዩኒቨርሲቲ ቀየርኩኝ ከፖሊቴክኒካ ማድሪድ ወደ እንግሊዝ ሀገር ኦኬ ይልኩና እንግሊዝ ሀገር እንትን አልኩኝ ማን ነው እንግሊዝ ሀገር ቋንቋ ተማርኩኝ ኦክስፎርድ ዩኒቨርሲቲ አካባቢ ጋር ነው ቋንቋ የተማርኩት ሐሳቤ ምንድነው የ7 አመት የቆጠብኳት ፔሴታ የምትባል ነበረች ፔሴታ ነበር የዛን ጊዜ የስፔን ፔሴታ በጣም ዊክ ነበር ልክ ነው በጣም ዊሩ አልገባም ነበር ቁጥሩ ብዙ ግን ዋሊ የሌለው ዋሉ የሌለው ማለት ነው እና እኔ እንደዛ አስቤ ነበር የልኩት ግን ቋንቋውን ተማርኩ ከዛ በኋላ ግን ሳይው ዋጋውም በጣም ብዙ ሆነ የኦክስፎርድ ሲሆንብኝ ወደ እንትን ቀየርኩኝ ወደ እንደውም ወደ ስኮትላንድ ቀየርኩኝ ስኮትላንድ መጀመሪያ ፕሌስሊ ዩኒቨርሲቲ የሚባል ውስጥ ነው የተማርኩት ሲቪል ኢንጂነሪንግ የ4 አመት ፕሮግራም ነው ዛለው እሱን ጨረስኩ እሱን ከጨረስኩ በኋላ ቀጥታ ደግሞ የ3 አመት ፕሮግራም ወደ እንትን ስትራትክላይድ ዩኒቨርሲቲ ግላስጎው ስትራትክላይድ ዩኒቨርሲቲ ውስጥ ገባሁኝ የ3 አመት ማስተርስ ፕሮግራም ማለት ነው ማስተር ኦፍ ኢንጂነሪንግ ሲቪል ኢንጂነሪንግ እሱን ተማርኩ በቃ እንግዲህ ከዛ በኋላ ነው የፕሮፌሽናል እንትኔ ያደገ የመጣበት በመሃል ልክ እሱ እንደጨረስኩ ተመልሼ መጀመሪያ የገባሁበት ካምፓኒ ገባሁኝ ኮምሳ የሚባለው ካምፓኒ ገባው አይርላንድ ላይ እንትን ለምሳሌ የባቡር መንገድ ሎዋስ የሚባሉ ያቆኛል እዛ አካባቢ ያሉ ኢትዮጵያኖች እንደውም ያቆኝ ይኖራሉ አሁን የሚያዩ ከሆነ እዛ የመጀመሪያ እንትን የሰራሁት የባቡር መንገድ ከዛ ፊት ስፔን ውስጥ ያለው ብዙ ፎቆች ምናምኖች ያው በአርኪቴክቸርነት ሰርቻለሁኝ ማለት ነው እንደውም እኔ ትዝ ይለኛል የመጀመሪያው ዩኒቨርሲቲ ውስጥ የመጀመሪያው ጥቁር እኔ ነበር ትዝ ይለኛል ወደ 15000 ነበሩ ስፔን ውስጥ ስማር ማለት ነው ቻሌንጂንግ ነበር ባይዘው ቀላል በጣም ቀላል አልነበረም በወቅቱ ስፔን ውስጥም ያለው ሁኔታ ትንሽ የተላመዱም አልነበሩም ጥቁሮችን እና ቀላል አልነበረም ግን ኤክሶቲክ ነበርኩ ትዝ ይለኛል እኔ አንተ የመንፈስ ጥናት ኩባ መቆየትህ ራሱና ኩባዎች ያስተማሩ ነገር ማለት ነው እና ኢቭን እንኳን የኢትዮጵያ መንግስቱ ራሱ ኩራት ስለ ኢትዮጵያዊነት ኩራት ያስተማሩ ራሱ ሁሉ ጊዜ ተጽዕኖ ያደርጋል በየትኛው ቦታ በትሄድ ማለት ምንም አይነት ተጽዕኖ ቢመጣ እንዴ ነገር ቢመጣ ያን ሁሉ ኦቨርካም የማድረጉን ችሎታ እንዲኖርህ ያደርጋል ማለት ነው ኩባውን በጣም ተቀሞናል ባይዘው ኩባን በጣም ኢትዮጵያ ህዝብ ሊያመሰግን የሚገባው ህዝብ ቢኖር የኩባ ህዝብ ነው እውነቱን ለመናገር ከሆነ ምክንያቱም ኢትዮጵያኖችን አስተምሮ ዛሬ አገራቸው እንዲያገለግሉ የተደረገበት ማለት ነው ያ ሁሉ ነገር ተከስቷልና በዛ መንገድ ብዙ ጥንካሬ ሰጥቶን በመንማርበት ጊዜ እንደገና እንግሊዝ እንኳን የተለየ ነው ምክንያቱም ብዙ እንተስላላቸው ችግር አልነበረም እንግሊዝ ሀገር ውስጥም ሰራሁኝ ግን የመጀመሪያውን እንደገና ወደ ስፔን ለመመለስ ማለት ነው ስፔንም ያው ሞዶ ሀገር ስለሆነ ይቆየውበት ሀገር ስለሆነ ቋንቋውን በጣም ዶሚኔት ስለማደርገውም እንትን የነበረ ከኮምሳ ጋር መልሼ እንትን ሰራው ነበርኩኝ እኔ የማንሱሙ ምክትል ስራ አስኪያጅም ነበርኩ የአይርላንድ ላይ ማለት ነው አይርላንድ የእንትን የባቡር መንገድ የከተማ ባቡር ሲሰራ ሎዋስ ላይ ማለት ነው ኦኬ እንትን ጆይንት ቬንቸር ነበር ያው በዛ ውስጥ ግን ፊገሮችና ስትራክቸሮች የተለያዩ ቢሆኑም እዛ ሰራው እሱን ከሰራሁኝ በኋላ ወደ ስፔን መጣሁኝና ስፔን ውስጥ የሆነ ድልድይ ማለት ትልቅ ድልድይ እዛ ውስጥ እንድሰራ ሆነ እሱ ከሰራው በኋላ ነው እንግዲህ ከዛ ወደ ኢትዮጵያ የሚሄዱ ቻንስ የሚመጣው ከመልሽ ኢትዮጵያን እንዳገለግል እንደ ውጭ ሀገር ዜጋ ሆኜ ነው እንግዲህ ኢትዮጵያን እንዳገለግል ባቡር ላይ እንዲሄድ እንትን ያደረኩት ከዛ የኔ ካምፓኒ በአጋጣሚ ነው የድሮ ምድር ባቡር ላይ ማለት ነው የኔ ካምፓኒ የነበርኩበት ካምፓኒ ኢኔኮ የሚባለው በወቅቱ ካምፓኒ ማለት ነው እሱ ካምፓኒ እንትን አለ ከሆነ ጣሊያን ካምፓኒ ጋር አብረው ሆነው የኢትዮጵያ የድሮ ምድር ባቡርን ለማስተካከል ማለት ነው እሱን የ50 ሚሊዮን የዩሮፒያን ዩኒየን ግራንት ነበር ግራንት ብሎ ብድር አይደለም ግራንት መስጦታ ማለት ነው 50 ሚሊዮን ስጦታ ተሰጥቶ ያንን ለማስተካከል ቤሲክሊ ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ አብሮነት ዲጂታል ሚዲያ
የሁላችንም ድምፅ